ሰዎች የሚሉት ቢያጡ ሌላ አጀንዳ ከፍተው መጡ ማለት ነውና እኔ የምለው በሰዓት ላይ እንግዲህ እንደሚታወቀው ሮመዳን ነው፣ ስራ ነው። ሃይሚና ብሩኬን አብዛኛውን የሚመለከታቸው ውጭ ሀገር ያለ ሰው ነው። በምን ጊዜያቸው ነው እንደዚህ በጋዜጣ የሞላ ጽሑፍ አስመስለው የሚጽፉት? ለዛውም እኮ ይሄ የሚያስጠላ የሚደብር ቃላት ነው የሚጽፉት እና ባላዩት ባልሰሙት ነገር ከሰው ላይ የሚፈርዱ እና ደግሞ የፋፊ ነገር አሁን እየተነሳ ነው። የፋፊ ነገር እኮ ድሮ የቀረ ነገር ነው። እነዚህ ቆርጦ ጣፊ የሆኑ ሰዎች ግን ምንድነው አርፎ የማይቀመጡት? የፋፊ ነገር ሃይሚና ብሩኬ በስነ ስርዓቱ አስረድተው ነገሩ የተዘጋ ነገር ነው እና ጭራሻውን ማንሳት ለምን አስፈለገ? እሴቱ ወንዱም ከብሩኬ ላይ ይሄን ያክል። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዙ ተረፍ ይበልላችሁ። ፈጣሪ ጥብቅ ድግፍ ክብክብ ያድርጋችሁ የኔ ውዶች። እንግዲህ ቤተሰብ ያው ሚዲያ ላይ እንደምታዩት አዳዲስ ነገር እየተሰማ ነው። ሃይሚንም አሜሪካን ባላምጥተው ሊድሯት ነው። ብሩኬንም ደግሞ ዱባይ ሚስት አለው ብሎ አጋብተው ጨርሰዋል እነሱ ማለት ነው። እንግዲህ ብሩኬ ዱባይ ሚስት አለው፣ ሃይሚ ደግሞ ከአሜሪካ ባል ልታገባ ነው። አቤት ከአሜሪካ ባል ያመጣችሁላት ሰዎች ግን ጀግኖች ናችሁ። በቃ አጨብጭበንላችኋል፣ ብራቮ ብለናል ማለት ነው። በነገራችን ላይ በሰዎች ቢሆን ሃይሚ እስከዛሬ አግብታ ወልዳ ነበረ፣ ብሩኬም እንደዛውና ግን ፍቅር ማለት በቃ ስሜት ነው። አያችሁ፣ ዝም ብሎ እንዲህ ግንፍል ተብሎ ከሰው ጋር ሄዶ መጣበቅ ምናምን አይደለም። ይሄን ብታውቁ እንደዚህ አይነት ነገር ባታወሩ ነበረና ዛሬ በጣም ብዙ ነገሮች መናገር እፈልጋለሁ ቤተሰብ፣ በጣም የተሰመኝን ነገር ማለት ነው። ሰው ምን ያክል ርቀት እንደሚሄድ ሰውን ለመጣልና በመጀመሪያ ደረጃ በትናንትናው ዕለት እንግዲህ ብሩኬ ሀቁን ያወጣው ቤተሰብ ማለት ኤፍሬምን አልደበደበውም። ሃይሚ ሄዳ በጥፊ ማስመታው ኑሮ እንደውም መቶ አይጠይቀውም ነበረ። አልፌህ ነበረ ትቼህ ነበር እያለ እየተናገረ ነበር አይደለ? ሃይሚ ሄዳ እሱን እንደዛ ስትመታው ተናዶ ብሩኬ መቶ እውነቱን ለሃይሚ ግልጽ እንዲያደርግላት ነገረው። የመታውም ደግሞ ሃይሚን አልጠራም ብሎ ሲናገር እንጂ ለመምታት ፈልጎም አይደለም። አንዱ የተሰበረ እጅ እንዴት ነው ብሩኬ ሊደባደብ የሚችለው? ግን አንደኛ ነገር የሚናገራቸው ነገሮች መርዝ ናቸው። መርዝ ነው የሚረጨው። በነገራችን ላይ የእውነቴን ነው የምላቸው። እኔ አብርሃምና ኤፍሬም በጣም ነው የሚለያዩት። አብርሃም እንደው ወላላ ስለሆነ ሴት ልጅ ስለሚያስለቅስ እንጂ አብርሃም የዋህ ነው፣ ከምሬ ነው የዋህ ነው። ይሄ ኤፍሬም የሚባል ግን መሰሪ የሆነ አነጋገሩ ልባችሁ ስብር የሚያደርግ ንግግር ነው የሚናገረው እና በዛ ሰዓት እንግዲህ በጣም ብዙ ነገር እያለው ነበረ፣ በጣም እየተሳደበ ነበር አይደል ብሩኬ። ስለዚህ መተው ግን አሁን እናንተ ምዝቱ ሰዎች በብሩኬ ላይ በነገራችን ላይ ተንጨርጭራችሁ አብዳችሁ ነው የምትቀሩት። ምንም ልታደርጉት አትችሉም ብሩኬ። እናንተ ትርፉ ምላሳችሁ ብቻ ሆኖ ነው የሚቀረው። በዚህ አጋጣሚ ደግሞ እናንተን ብሎ ዛች ለምን ኤፍሬም እሱ አልመታኝም ብሎ ተናገረ? ለምን ያስፈራራዋል እያሉ ነው። እና ምን ብሎ ነው የሚያስፈራ? እሱ አላስፈራራውም ሲጀመርም። ግን እናንተ የፈለጋችሁት አዎ ብሩኬ ነው የመታኝ ብሎ ሌላ አጀንዳ እንዲፈጠር ብሩኬ ስሙ እንዲጠፋ ስለፈለጋችሁ ብቻ ነው የተናደዳችሁት እንጂ እውነታው ልቦናችሁ በደንብ ያውቀዋል ብሩኬ እንዳልመታው እና በዚህ በኩል ተናደዋል እላችኋለሁ ቤተሰቦች። እንግዲህ የምትናደዱ ሰዎች ተናዳችሁ ተቃጥላችሁ ቅሩ፣ ምንም አታመጡም። ሌላኛው ደግሞ የፋፊ ነገር ያለቀ ነገር ነው። ብሩኬና ሃይሚ ከኛ በጣም ትልቅ ሰው ነች። በዛ ሰዓት ብሩኬ የ21 ዓመት ልጅ ነበረ፣ ሃይሚ እንጃ ስንት ዓመት እንደሆነች እና እሷ ግን በ10 ምናምን ዓመት ትበልጣቸዋለች፣ በ10 ምናምን ዓመት ትበልጣቸዋለች ሁለታቸውን። እና ለኛ ህይወት እንዴት እንደሆነ የምትመክረን ሰው ነች እንጂ ብሩኬ ጋር ምንም አይነት ግንኙነት የላትም ብላ ራሱ ሃይሚ በአንደበቷ ተናግራ ነበረና አሁን የድሮ የፋፊን ነገር አምጥቶ ከዚህ ጋር መለደፉ ለራሳችሁ ብላችሁ ነው የምትለፈልፉት ወይስ ደግሞ ምን ፈልጋችሁ ነው? የሰውን ስም በመበከል የሰውን ስም በማጥፋት የሰውን ስም በማበላሸት የምታገኙት ጥቅም ግን ለእናንተ ይጠቅማችኋል? የምታገኙት ገንዘብ ግን ለእናንተ በልፋታችሁ በጥረታችሁ ለፍታችሁ ያገኛችሁት ነው የሚመስላችሁ? ነውር ነው። በተለይ አንዳንድ ትልቅ ሰዎች ማለት ነው። ስለዚህ የሌለ መረጃ ከዚህ ጋር መረጃ ካላችሁ ደግሞ በስነ ስርዓቱ አምጥታችሁ ቁጭ። ለነገሩ ብታመጡ እኔ አላምናችሁ፣ ምክንያቱም እድሜ ለኤአይ እንደፈለገ አድርጎ መረጃ ሊያመጣ ይችላል። እና ዱባይ ሚስት አለው ለምትሉ ሰዎች ደግሞ ቀደዳ ዝም ብላችሁ መቀደስ ስለምትወዱ ነው። ብሩኬ ምንም አይነት ዱባይ ሚስት የሚባል ነገር የለውም፣ ምንም ነገር የለውም። አልወድቃላችሁ፣ በፈጣሪ አልወድቃላችሁ አይደል ይሄ ልጅ። ሌላኛውና ዋነኛው ነገር ለቤተሰቦች የምጠይቀው እኔ ጥያቄ እየሆነብኝ ነው ማለት ነው። የምር እውነት ግን ማለት ነው ቤተሰብ ከምር ይኩን ማለት ብሩኬ ግን ሃይሚን የዚህን ያክል በድሏታል? የዚህን ያክል ጎድቷታል ወይ? እስኪ መልሱልኝ እናንተ። ግራ እየገባኝ እኮ ነው። ሰው አሁን ሃይሚን ጭራሹኑ በቃ እንዴት ማለት ድምፅ ልንሆናት ይገባል። ብሩኬ ነው ሴቶቹን እየላከ ሃይሚን የሚያስደበድባት። ሃይሚ ልቧ እንዲሰበር የሚያደርግ ብሩኬ ነው። አንድ ነገር ልንገራችሁ፣
ሃይሚም ብሩኬም እየሰሩ ነው። በሃይሚም ቤት ቪዲዮ ይለቀቃል። ቪዲዮ የሚለቀቀው ለሃይሚ ነው የሚጠቅማት አይደለ? ገንዘብ የሚከፈላት ሃይሚ ነች። ሃይሚ ፍቃደኛ ካልሆነች በዚህ ድራማ እናንተ ድራማ ነው ብላችሁ ስለምታስቡ በዚህ ድራማ ሃይሚ ፍቃደኛ ካልሆነች ማን አልቅሰሽ ነው ያላት? ሃይሚን ለምን ታለቅሳለች? እኔ አልቅሼ መስራት አልፈልግም፣ በቃ ይሄን ድራማ አልፈልገውም ብላ የማቆም መብት አላት ወይስ የላትም? መብት አላት፣ ማቆም መብት አላት እኮ ግዴታ አይደለም እኮ መቼም አስገድዶ ስሪ ሊላት አይችልም አይደል ብሩኬ? ስለዚህ ጥቅሙ ለጋራቸው ነው ድራማን ቢሰሩ አይደለ? እና እየተጎዳች እየተሰበረች እኮ ያለ መስራት መብቷ እኮ ነው። እና እውነት በዚህን ያክል ሃይሚን ብሩኬ ሰብራቷል? ንገሩኝ እስኪ። የምሬን ነው ማለት ብሩኬ ጥፋተኛ አይደለም ሳይሆን ያጠፋል እኮ የተወሰኑ ነገሮችን ያጠፋል። እኔ አሁን በሚያጠፋው መሰረት ጥፋት ነው ብዬ ካመንኩበት እናገራለሁ ብሩኬ። ለምሳሌ አንደኛው የሚደብረኝና የሚያስጠላኝ ነገር ከብሩኬ ምን እንደሆነ ታውቃላችሁ? ሃይሚን የሚያቅፍበት መንገድና ሌሎች ሴቶችን የሚያቅፍበት መንገድ አይመቸኝም። ያ ነገር እኔ በጣም ነው የምናደድበት በብሩኬ። ሁሌም እናገራለሁ፣ ራሱ በቪዲዮ እናገራለሁ በደንብ አድርጌ። ምክንያቱም ለፍቅረኛው የሚሰጠውና ለሌላ ሴት የሚሰጠው ቦታ የፈለገ ምንም ያክል ብሩኬ የዋህም ምስጊንም ቢሆንም ልዩነት ማድረግ አለበት። በጣም ይሄ በማንኛውም ፍቅረኛ የማይሆን ነገር ነው። ስለዚህ ብሩኬ ሲያጠፋ እንዳጠፋው መሰረት እንናገራለን ሁላችንም። ነገር ግን ማለት ነው እሺ ጥፋት አጠፋ እንበል፣ ያ ሁሉ ነገር ችሎ ትቶት በቃ ትቶት እኮ ነው በቃ ይሄ ነገር ፈተናም ይሁን ምንም ይሁን በእኛ ህይወት መጥቷል። ነይ ሃይሚ ቤቴ ክፍት ነው፣ ልቤ ክፍት ነው፣ ነይ ወደኔ እጅን ያዝኝ፣ እኔና አንቺ ሰላም እንፍጠር፣ እነዚህ ከኛ ላይ በጣም ብዙ ነገር የሚሰሩ ሰዎችን አስወጥተን እንጣል ብሎ ይሄ ልጅ እጁን ዘረጋላት አይደል? አልፈልግም ያለችው ማነች? ሃይሚ ነች እንዴ? ሃይሚ እኮ ብሩኬ ብታምነውና የምሬን ነው እንዴት ነው በጣም ትክክለኛ ነገር ብታስብ ኖሮ ልክ እንደ ሴት ልጅ እኮ ማለት ነው እንኳን አይደለም ነይ ቤቴ ክፍት ነው፣ ነይ ልቤ ክፍት ነው፣ እኔ አንቺን ነው የምወደው፣ አንቺን ነው ማፈቅረው እየተባለች የተበላሸ ነገርን እኮ የማስተካከል አቅም አላት እኮ ሴት ልጅ የማስተካከል አቅም አላት። ግን ሃይሚ የተስተካከለውን ራሱ መናድ ነው የምትፈልገው። እንደዛ በሚላት ሰዓት እኮ እንደዛ ነው እንደዛ ካልከኝማ ምንም ችግር የለውም እኔ እናንተ ፍቅር እንሁን፣ ከዛ በኋላ ከዳር ያሉ ሰዎችን እናሳያቸው ብላ ከብሩኬ ጋር ነበር የምትቆመው። እኔ እኮ ከዚህ ጋር እኮ ነው አሁን እኔ ማለት የሆነ ሄሊና የማይፈቅደውን ነገር መናገር አልፈልግም። ገብቷችኋል አይደል? አሁን ብሩኬ ሃይሚ ተሰበረች ብዬ ያን ያክል ብዙ አላምንም። አዎ አልቅሳለች፣ እርጉዝ ነኝ ብላ ስትመጣ ብዙ ነገር ሆናለች፣ ወድቃለች፣ ራሷን ስታለች። ግን ደግሞ ይሄ ነገር የሚስተካከል ነገር ነበረ። እንዳይስተካከል የሆነው በሃይሚ ምክንያት ነው። አንደኛ ነገር ሃይሚ ብሩኬን አታምነውም። ሁሉም ሰው ሲመጣ ሴትም ሆነ ወንድ መጣ በብሩኬ በኩል የመጡ ሴቶችም ወንዶችም ለሃይሚ ታማኝ ሰው ናቸው። ለሷ ታማኝ ያልሆነው ሰው ቢኖር ብሩኬ ነው። ሃይሚ ብታቀበትና ወደ ራሷ ብትመለስ ግን በዳር ያለውን ሰው ሳይሆን ማመን ያለባት ለሷ የቆመን ሰው ነይ እኔ ልቤ ክፍት ነው ለሚላት ሰው ነበረ እምነቷን መስጠት የነበረባት። እንዴ በምትወዱት ሰው ያለ መታመን ማለት እኮ በጣም እኮ ነው የሚጎዳው። በትናንትናው ዕለት አሁን በቃ እውነቱን ሲነግራት እኔ መሄድ አለብኝ ከዚህ በኋላ እውነቱን ነው ማወቅ የምትፈልጊው ምንም የማዳምጠው ነገር የለም ብሎ ብሩኬ ወጣ። ምን ይላሉ? ለምን ወጣ? ለምን አያዳምጣትም? ተናዷላ፣ ተበሳጭቷላ። በጥፊ ስለመታችሁ ተበሳጭቷል። ባላወቀችው ነገር መታ ስለገጠመችው ተበሳጭቷል። ከዛ ጋር ቆሞ የሚያወራበትም አቅም አልነበረውም። ቢያወራትም እንኳን ጭቅጭቅ ነበር የሚፈጠረው። እናንተ ምን ቤት ናችሁ? ምን ይፈጠር ነው የምትሉት? ስለዚህ ሃይሚ አሁን ማድረግ ያለባት የምሬን ነው በዳር ያለውን ሰው ሳይሆን ማመን ያለባት። እንደገና ሌላኛው ደግሞ ማለት ነው ብሩኬን የማታምንበት ምክንያት የሆነ ነገር አለ። የሆነ ነገር ካለ ሃይሚን ማንም የሚያስገድዳት ነገር የለም። ቪዲዮ እንደሚሰሩት ግልጽ አውጥተው መናገር ይችላሉ። ከዚህ ላይ የማታምንበት ነገር ይሄ ነው ብሩኬን የማላምንበት ብላ ሚዲያ ላይ ማውጣት ትችላለች እኮ። ምን ይሄ ዳር መሄድ እኮ አያስፈልግም። ምክንያቱም ህይወት ነው። ነገ ረጅም ርቀት የሚሄዱ ሰዎች ናቸው። ከዚህ በፊት የት ነበረ የሄዱት ለመዝናናት ምናምን ብለው ድሬዳዋ የሄዱ ጊዜ አስታውሳችሁ? የሆነች ሴት መታም ብሩኬ የኔ ነው ብዙ ነገር አድርገናል ብዙ ነገር ፈጥረናል ስትላት እኮ ማለት ነው ብሩኬ በጥፊ እኮ ነው ያለችው። ማለት እንዴት ነው ወደው ነው እምነቷ የጠፋው። አያችሁ አይደል? በዚህን ያክል ነው ሃይሚ ብሩኬን የማታምነው። ብሩኬን ልታምነው ይገባል።